በሺዎች የሚቆጠሩ ኢላማዎች የተደበደቡባት ዛሬም ግን የምዕራቡን ዓለም ሀገራት የምታስጨንቅ አንዲት ሀገር አለች፣ ኢራን። ኢራንና ከእስራኤል እንዲሁም አሜሪካ ታከላበት እየተከናወነ ያለ ጦርነት በስድስተኛ ቀኑ ላይ ይገኛል። በእነዚህ 6 ቀናት ውስጥ በጣም በርካታ በሺዎች የሚቆጠሩ ኢላማዎች ኢራን ውስጥ ተመትተዋል። በዛው ልክ ኢራንም የአጸፋ ምላሽ እየወሰደች ነው። አስገራሚው ነገር ግን ይህ አይደለም። በመጪዎቹ ጊዜ ኢራን ልትወስድ የምትችለው የአጸፋ ምላሽና የምትደግነው ስጋት አሜሪካና እስራኤል ከሚኖራቸው የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ መሟጠጥ ጋር ተያይዞ ሊያመጣ የሚችለው ጉዳት ከፍ ያለ የመሆኑ ጉዳይን በግልጽ የሚያሳይ ነገር ከአውሮፓ ሀገራቱ መስተዋል ጀምሯል። ይኸው ጉዳይም ፈረንሳይ ራፋኤል የተባለ የጦር ጀቷን ወደ ዩኤኢ ልካለች። እንግሊዝም እንዲሁ፣ ጣሊያንም በተመሳሳይ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን ለአረቡ ሀገራት ሰጣለሁ ብላለች። ይሄ ሁሉ እየሆነ ያለው ልብ አድርጉ አያቶላህ ከተገደሉ በኋላ፣ በርካታ የኢራን አመራሮች ከተገደሉ በኋላ። ዛሬ በዚህ ፖድካስት ላይ ለምን ብለን እንጠይቃለን። ኢራን ለምንድን ነው እንዲህ አስቸጋሪው? ለምንድን ነው የከበደቻቸው? አሁን ተጠራርተው እስከ መምጣት ደረሱ። ገብቷቸዋል። የአውሮፓ ሀገራቱ ተጠራርተው መጥተው ሚሳኤል ማክሸፍ ላይ ተሰማሩ። የኢራን ጦር መሳሪያ አያልቅም እንዴ? ከዛ በላይ ደግሞ እንግዲህ ከጦር መሳሪያው በላይ ይሄ ሁሉ አመራር እየተገደለ እንዴት ነው ዛሬም ኢራን ስጋት ሆነ የቀጠለች? ለዚህ ጥያቄ ዛሬ መልስ ይዤላችሁ መጥቻለሁ። ሰላም ጤና ይስጥልን ክብራትና ክብራን፣ ነጻነት ላቀው ነኝ በገበያ ፖድካስት። ቀደም ብዬ ነገርኳችሁ ርዕሰ ጉዳይን በስፋት እንነጋገርበታለን። ዛሬ እንደ መውጫ አድርገን መጨረሻ ላይ ደግሞ የቱርክና የኢራንን ጉዳይም በተወሰነ እንቃኛለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። በገበያ ፖድካስት መልካም ቆይታ ይሆንላችሁ። በርካታ የአውሮፓ ሀገራት የኢራን ከእስራኤልና አሜሪካ ጋር ያደረገች ያለውን ፍልሚያ በአንድም ይሁን በሌላ ሲቃወሙ ወይም ደግሞ በተወሰነ መልኩ ድጋፍ ሲሰጡ፣ ብቻ ግን በቀጥታ ወደ ጦርነቱ በመሳተፍ ሂደት ላይ ተሳታፊ እንደማይሆኑ ሲገልጹ ሰምተናል። በጣም የሚገርማችሁ ግን አሁን ላይ እየወጡ ያሉ መረጃዎች የሚያሳዩት ጉዳይ ከፈረንሳይ ጀምሮ እስከ ጣሊያን እነ ጀርመንም ጭምር በገልፉ ሀገራት ውስጥ ወደሚገኙ የጦር ሰፈሮቻቸው የጦር ጀቶቻቸውን እያስጠጉ እያሰፈሩ መሆናቸውን ነው። እርግጥ ነው እነዚህን የጦር ጀቶች በዛ ስፍራ ላይ ሲያሰፍሯቸው የመጀመሪያ ዓላማው በቀጥታ ኢራን ላይ ጥቃት ለመሰንዘር አይደለም። ከኢራን የሚተኮሱ ድሮንና ሚሳኤሎችን ለማክሸፍ የሚል ምክንያት አለው። ጥያቄው ግን ይህ ጦርነት ተባብሶ የሚቀጥል ሆኖ ከተስተዋለ ወይም ከተገኘ እነዚህ ሀገራት በመከላከል ላይ ብቻ ትኩረት ያደረገ አይነት እንቅስቃሴን ያደርጋሉ ነው ወይንስ ይህንን ጦርነት ይቀላቀላሉ የሚለው ጉዳይ ነው። ይህንን በተመለከተ በርከት የሚሉ ጽሑፎችን ለማገላበጥ ለማየት ሞክሬያለሁኝ። እነ ፈረንሳይ፣ እነ ጣሊያን፣ እነ ጀርመን እንዲሁም ሌሎቹ የአውሮፓ ሀገራት ለእነ አሜሪካና ለእስራኤል የጦር ሰፈራቸውን ከማስጠቀም አልፈው በተለይ ለአሜሪካ ማለት ነው የጦር ጀታቸውን ወደዛ ስፍራ ላይ ያሰማርተዋል። ለምሳሌ ፈረንሳይ ራፋኤል የሚባል ጦር ጀቷን ወደ ዩናይትድ አረብ ኤምሬትስ አስጠግታለች። በዩናይትድ አረብ ኤምሬት ላይ እየተፈጸመ ያለውን የአየር ላይ ጥቃት ለማምከን ለማክሸፍ ጥረት እያደረገች ትገኛለች። ጣሊያንም እንዲሁ በተመሳሳይ ሜሎኒ በእርግጥም ለገልፉ ሀገራት የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን እንደምታበድር ድጋፍ እንደምታደርግ በመግለጽ ላይ ናቸው። እንደ ጀርመን የመሰሉ ሀገራት በነገራችን ላይ የጀርመኑ ቻንስለር በትላንትናው ዕለት ከዶናልድ ትራምፕ ጋር በነጩ ቤተ መንግሥት ቆይታ ነበራቸው። በቆይታቸው ላይ ያው ጀርመን አሽቃባጭ ነች ማለት በቃ በእስራኤል ጉዳይ ላይ ምንም አትደራደርም እና እየተከናወነ ያለውን ጉዳይ አላወገዙም፣ አልተቃወሙም። ተጠያቂነቱ የችግሩ ምክንያት ሁሉ ኢራን ነው በሚል ድምዳሜያቸውን አቋማቸውን አንጸባርቀዋል። በቃ የእስራኤል ቻንስለር ነው የሚመስሉት እሳቸው መልእክታቸው ላይ። ለምሳሌ ፈረንሳይን ካየናት ፈረንሳይ ይሄ ጦርነት ከዓለም አቀፍ ሕግ ውጭ ነው ብላ ተቃውሟን አሰምታ ከዛ ግን የዚህ ጦርነት ምክንያትና ሰበብ ደግሞ የአያቶላህ ነው የሚል አቋም ነው የምታንጸባርቀው። ይሄ ባላንስ ለማድረግ የሚሞክሩት አይነት ጥረት ማለት እና አውሮፓ በእንደዚህ አይነት ድንግዝግዝ ውስጥ ነው ያለው። እንደምታውቁት በሳይፕረስ ውስጥ የሚገኝ የእንግሊዝ የጦር ሰፈር ጋይቷል፣ ተመቷል፣ በኢራን ተመቷል። ኢራን አሁን እነ እንግሊዝን ቀጥታ ማጥቃት ሳይሆን በዛ አካባቢ ላይ ያለ እንግሊዝን ጨምሮ የአውሮፓ ሀገራትን የጦር ሰፈር ኢላማ ልታደርግ የምትችልበት እድል እንዳለም እየተገለጸ ነው። ምክንያቱ ደግሞ እነዚህ ሀገራት በጦርነቱ ላይ በመከላከል ወይም ዲፌንሲቭ ፖስቸር በሚባለው ቢሆንም እንኳን ነገር ግን በቀጥታ የተሳተፉ ነው። ስለዚህ በቀጥታ ደግሞ
በኢራኖች ዘንድ ምንድነው ያለው እቅድ? ኢራኖች ይህንን ጦርነት ያው ከዚህ በፊት እንደነገርኳችሁ ዘለግ ላለ ጊዜ ለመቀጠል ተዘጋጅተው ነው የገቡት። እንዲያውም ዛሬ ማለት ነው ኮራማሹር የሚባል 4 በጣም ሱፐር ሄቪ በጣም ከፍተኛ ክብደት ያላቸው ሚሳኤሎችን መጠቀሟን የኢራን ስቴት ቲቪ ዘግቧል። በነገራችን ላይ እዚህ ጋር አንድ ጥቆምታ ልስጣችሁና ይሄ የኢራን ስቴት ቲቪ የሚባሉት እነ ፕሬስ ቲቪ የመሰሉ ማህር ኒውስ ኤጀንሲ የመሳሰሉትን ማግኘት አልቻልም፣ ማንበብ አልቻልም። በባለፈው ጦርነት ላይ በተወሰነ መልኩ የማየት እድሉ ነበረና ከኢራን በኩል የሚወጡ መረጃዎችን በተከታታይ የምናገኝበት እድል ነበረ። በዚህኛው ላይ ግን ቪፒኤን አብርታችሁ ራሱ አይከፍትላችሁም። ፕሬስ ቲቪም እነ ማህር ኒውስ ኤጀንሲም ሌሎችም እንዲህ እና በቴሌግራም ቻናል ነው መረጃዎችን ለማግኘት ጥረት እያደረግን የምንገኘው። በቴሌግራም ቻናል ላይ ካገኘኋቸው መረጃዎች መካከል አሁን ይሄ ኮራማሹር 4 ማለት ኮራማሹር የሚባሉ 4 ሱፐር ሄቪ በጣም እጅግ ከፍተኛ ክብደት ያላቸው ሚሳኤሎችን በዛሬው ዕለት ኢራን መጠቀሟን የሚገልጹ ናቸው። አሁን ይሄኛውን ጉዳይ ለመመሰላችሁ ያነሳውላችሁ ኢራኖች በዚህ ጦርነት ላይ እንደ ስትራቴጂ አድርገው ያዙት አንድ በጣም አስገራሚ ነገር አለ። ይሄኛው ስትራቴጂያቸው ከመሐመድ አሊ የሚባለውን ቦክሰኛ ታውቁታላችሁ አይደል? ከሱ የቦክስ ስታይል የተቀዳ ነው እየተባለ ነው የሚገኘው እና በቦክሶቹ ላይ መሐመድ አሊ በጣም በዓለማችን ላይ ስመ ገናና የሆነ በጣም ጎት ሊባል የሚችል ቦክሰኛ ነው እና በቃ ብዙ ጊዜ የሚያደርገው ምንድነው የሚያጠቃው ኃይል ወይም ተጋጣሚው ኃይል እስከሚዳከም ድረስ በርካታ ቡጢዎችን ይቀበላል። በጣም በርካታ ቡጢዎችን ማለት እና እነዛ ቡጢዎችን ተጋጣሚው ይሰነዝራል አዳከምኩት እያለ ማለት በቃ ይቀጠቅጠዋል። ከዛ እየደከመ ይመጣል። ግን በራሱ ጊዜ ያ ቡጢ ሲሰነዝር የነበረው ተጋጣሚ እየደከመ ይመጣል። እዛ ሞመንት ላይ ቦክሰኛው መሐመድ ይሄንን ይሄ እንዳልኳችሁ ሮፕ ኤዶፕ ነው አልበቃል የሱ የቦክሲንግ ግጥሚያ ስታይል ማለት ነውና ልክ ተጋጣሚው በቃ አዳከምኩት ብሎ ያሰበ ሲቀጠቀጠው ቆይቶ ሲዳከም ጠብቆ አንድ ቡጢ ሰነዝርበታል፣ ይወድቃል። እና አሁን ዓለም አቀፍ መገናኛ ብዙሃን የኢራንን የውጊያ ስልት ሮፕ ኤዶፕ በሚለው አይነት ሴንስ እየገለጹት ታዋቂውን ቦክሰኛ መሐመድ አሊን ስልት እየተከተለች እንደሆነ በመግለጽ ላይ ናቸው። እንዳልኳችሁ ይህ መጀመሪያ የአጥቂውን ድብደባ በመቀበል አድክሞ በመጨረሻ ኃይለኛ የመልሶ ማጥቃት በመሰንዘር ጠላትን ማንበርከክ የሚባል አይነት ስልት ነው። አሜሪካ የምትተኩሳቸው ሚሳኤሎችን አሁን ኢራኖች በጣም በከፍተኛ ደረጃ የተቀበሉ ነው። ያያችሁ ከሆነ በጣም ከ3000 በላይ ኢላማዎች ተመቷል እየተባለ ነው የሚገኘው ኢራን ውስጥ በከፍተኛ ደረጃ የሚሳኤል ቦምብ እየዘነበ በአርቲፊሻል ኢንተለጀንስ ትላንት ሰራውላችሁ መረጃውን በአርቲፊሻል ኢንተለጀንስ ጭምር ታግዘው ኢራንን እየደበደቡ ነው። ከዛ በኋላ ግን የአሜሪካን የጸረ አየር ላይ ጥቃት ለማዳከም የሚያስችላትን አይነት ቴክኖሎጂ ነው በቃ ወይም ድሮኖችን ነው የተኮሰቻለች ወይም ሚሳኤሎችን ምናምን የምትተኩሳቸው የመከላከያ አቅማቸውን የመከላከል ኤር ዲፌንስ የሚሉትን ነገር የመከላከል አቅም ስለማዳከም ያሰበ አይነት ጥቃት ነው እየሰነዘረች የምትገኘው። ታዲያ ይህን ስታከናውን እነዚህ ሀገራት የመከላከል አቅማቸው እየተሟጠጠ ሲመጣ ኢራን ባሏት ከባባድ ድሮኖች ይህንን ጦርነት አሸናፊ ሆና ለመውጣት አስባለች ነው እየተባለ የሚገለጸው። ይሳካላታል ወይ ሳይሳካላትም ሌላ ነገር ሆኖ ነገር ግን አሁን እንደ ስትራቴጂ ኢራኖች ምንድነው እየተከተሉ ያለው? አይገርማችሁም? እንዲህ በዚህ ደረጃ እንዲህ እየተቀጠቀጡ እንዲህ አመራሮቻቸው እየተገደሉ አምኮ ነው የሚገርመው። ስለ አመራሮቹ ጉዳይ የሚያስገርም ሌላ ጉዳይ ያለኝ በኋላ ላይ ነግራችኋለሁ። ይሄ ጥቃቱ ግን በቃ ከቆጵሮስ እስከ ዩናይትድ አረብ ኤምሬት እኮ ነው የኢራን የአየር ላይ ጥቃት እየተሰነዘረ የሚገኝ የመከላከያ ኤር ዲፌንስ ቴክኖሎጂዎችን ለማዳከም ያለመ ጥቃት። ለምሳሌ ቆጵሮስ ውስጥ የብሪታንያ የጦር ሰፈር ሲመታ፣ እስራኤል ውስጥ ደግሞ ኢየሩሳሌምን ጨምሮ ቴል አቪቭም እነ ቤንሽመሽ በርካታ ቦታዎች ተመቷል። በዮርዳኖስና በኢራቅ ውስጥ አማንና ኤርቢዲን እየተባሉ የሚጠሩ ቦታዎችን ጨምሮ 4 ዮርዳኖስ ቦታዎችና በኢራቅ የሚገኘው የኤርቢል የአሜሪካ የጦር ሰፈር በኢራን የአየር ላይ ጥቃት ተሰንዝሮበታል። ሳውዲ አረቢያና ኩዌትም ከዚህ የተለየ ታሪክ የላቸው። በሪያድ የሚገኘው የአሜሪካ ኤምባሲ፣ የአራምኮ የነዳጅ ማጣሪያ ጣቢያ ሳውዲ ውስጥ ያለው፣ በኩዌት የሚገኘው የአሜሪካ የጦር ሰፈር ተመቷል። የዘረዘርኩላችሁ ያሉት በኢራን ጥቃት የተፈጸመባቸውን የጥቃት ኢላማዎች። ባህሬንና ኳታር የአሜሪካ የባህር ኃይል 5ኛው ፍሊት ፊፍዝ ፍሊት የሚሉት አለና ባህሬን የዚህ ፊፍዝ ፍሊት መቀመጫ ነች። በቀጠናው ላይም እንግዲህ በዚህ ደረጃ ጠንካራ የሆነ የባህር ኃይል ክፍል መቀመጫ የሆነ ሌላ የጦር ሰፈር ያለ አይመስለኝም። ፊፍዝ ፍሊት በጣም ግዙፍ ነው። ይሄው የባህሬን ውስጥ የሚገኘው 5ኛው ፍሊት ያለበት
የአሜሪካ የጦር ሰፈርም ጭምር ኢላማ ሆኗል። የአልኡደይድ የአየር ኃይል ሰፈርም በኳታር ውስጥ የሚገኘው ተመቷል። በዩናይትድ አረብ ኤምሬት በተለይ በዱባይና በአቡዳቢ ከ165 በላይ ሚሳኤሎች ተተኩሰዋል። የዱባዩን አውሮፕላን ማረፊያ የጀበል አሊ ወደብንና ታዋቂውን ቡርጅ አልዓረብ ሆቴል ጭምር በኢራን የአየር ላይ ጥቃት ተሰንዝሮበታል። ኦማን በዱቅም ወደብ የሚገኙ የነዳጅ ታንከሮቿ ተመቷል። አሁን ይህን አይነት ጥቃት በኢራን እየተሰነዘረ ያለው ለምንድን ነው ካላችሁ ቀድሜ የነገርኳችሁን ነገር አስታውሱ። የመሐመድ አሊን የቦክስ ስልት ሮፕ ኤዶፕ የሚባለው የመከላከል አቅምን ለማዳከም የጸረ አየር ላይ ጥቃት የመከላከያ አቅምን ለማዳከም ያለመ ነው እንጂ የኢራን ግዙፍ አስፈሪ የጦር መሳሪያዎች ገና አልወጡም እየተባለ ይገኛል። ለምሳሌ ቅድም አንድ የነገርኳችሁ በዛሬው ዕለት ተተኮሱ ያልኳችሁ 4 ሚሳኤሎች አሉ አይደለ? ኢራን ተኮሰቻቸው ያልኩት 4 ሚሳኤሎች ኮራማሹር ይባላልና የኮራማሹር እንደ ኢራን ስቴት ቴሌቪዥን መረጃ ከሆነ በጣም ከፍተኛ የሆነ ክብደት ያለው እስከ 2000 ኪሎ ግራም ድረስ የሚጠጋ 2 ቶን ማለት ነው ቲኤንቲ ወይም ተቀጣጣይ ፈንጂ የያዘ አይነት ግዙፍ የጦር መሳሪያ መሆኑን መረጃዎች ያመለክታሉ። አስቡት፣ ይህንን የጦር መሳሪያ ዛሬ ነው ገና የተኮሰችው። እስከዛሬ ተኩሰው አታውቅም ነበር። ኮራማሹር ተተኩሰው አያውቅም ነበር። ይሄ ብቻ አይደለም። በመጪዎቹ ጊዜ የምዕራቡ ዓለም ሀገራትና የአረቡ ዓለም ሀገራት የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ እየተመናመነ በሚሄድበት ጊዜ ቀጣዩ ስጋት ምንድን ነው የሚለው ጥያቄ ሲነሳ ያልተተኮሱት የኢራን ሚሳኤሎች ናቸው። ኢራን ገና እጅግ አደገኛና ፈጣን የሆኑትን የሃይፐርሶኒክ ወይም በድምፅ ፍጥነት ከድምፅ በብዙ እጥፍ በላይ የሚምዘገዘጉትን ሚሳኤሎቿን እንዳልተኮሰች በመናገር ላይ ነች የምትገኝ እና ይህኛው ጉዳይ በመጪዎቹ ጊዜ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂው እየተዳከመ ሲመጣ ኢራን አሁን እያከናወነች ያለውን እንግዲህ አየር ላይ ጥቃት እጅግ መጠነ ሰፊ በሆኑ የሃይፐርሶኒክ እና የባላስቲክ ሚሳኤሎች አጅባ ማከናወን ስትቀጥል ሊመጣ የሚችል ውድመት ሊመጣ የሚችል ችግርና ኪሳራ ምን ሊሆን እንደሚችል መገመት አያዳግትም። ለምሳሌ በእንደዚህ አይነት ተጋላጭነት ነገሩ አልቆም ብሎ ጦርነቱ የተባባሰ ከሄደ እንደ ኳታር የመሰሉ ሀገራት እንደ ኩዌት የመሰሉ ሀገራት በተለይ ኩዌት እንዲሁም ሳውዲ አረቢያ የመጠጥ ውሃ አቅርቦታቸው ጭምር አደጋ ላይ ሊገባ እንደሚችል እየተገለጸ ይገኛል። በተለይ ኢራን የባህር ውሃ ማጣሪያ ጣቢያዎችን ዲሳሊኒቴሽን ፕላንትስ የሚባሉትን ኢላማ ካደረገች እንደ ኩዌት የመሰሉ ሀገራት 90% የሚጠጋ የንጹህ የመጠጥ ውሃ አቅርቦታቸው አደጋ ውስጥ ሲገባ እንደ ሳውዲ አረቢያ የመሰሉ ሀገራት ደግሞ 70% ድረስ የመጠጥ ውሃ አቅርቦታቸው ይጓደላልና በዚህም ምክንያት ዜጎቻቸውን ከቀያቸው እስከ ማስወጣት ወይም ኢቫኩዌሽን እስከ ማከናወን ድረስ ሊገደዱ እንደሚችሉ በመገለጽ ላይ ይገኛል። አሁን የነገሩ ሁኔታ ባለፈው ነግሬያችኋለሁ። የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ጉዳይ አሳሳቢ ነው። እነ ኢራን የመሰሉ ሀገራት የማይታወቅ የባላስቲክ ሚሳኤል ቁጥር ነው ያላቸው 3000 ይባል እንጂ ሃይፐርሶኒኩ፣ ባላስቲኩ፣ ክሩዝ ሚሳኤሉ፣ ድሮኖቹ ሌላም ሲጨመር ቁጥሩ ከዚህም በላይ ሊሆን ይችላል። በምዕራቡ ዓለም ዘንድ ደግሞ የጸረ አየር ላይ ጥቃት የመከላከያ ቴክኖሎጂ እጥረት አለ። እነ ተሃድ የመሰሉ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች በቁጥር ደረጃ ካየናቸው ከ500 የሚበልጡ አይደሉም። ታዲያ በእንደዚህ አይነት ሁኔታ ጦርነቱ እስከ መቼ ነው ሊቀጥል የሚችለው? እስከ መቼ ነው እነዚህ ሀገራት የጸረ አየር ላይ ጥቃት መከላከያ ቴክኖሎጂያቸውን ተማምነው ይህን ጦርነት የሚቀጥሉ የሚለውን ጥያቄ እያነሳውላችሁ ነው። አሁን የአረቡ ዓለም ሀገራትም ይሄ ጉዳይ እያስጨነቃቸው እንቅልፍ እየነሳቸው መጥቷል። ለዛም ነው የአውሮፓ ሀገራቱ እየተጠራሩ ወደ መካከለኛው ምስራቅ ወደ ገልፉ ሀገራት እየከተሙ ነው። ፈረንሳይ ራፋኤል የተባለ የጦር ጀቷን ይዛ መጥታለች። ዩናይትድ ኪንግደም በአረቡ ሀገራት ውስጥ በገልፉ ሀገራት ያለ የጦር ሰፈሯን እንድትጠቀም ለአሜሪካ በመፍቀድ ብቻ ሳትወሰን ኬር ስታርመር የጦር ጀቶቻቸው በአረቡ ዓለም ላይ ጥበቃ እንዲያከናውኑ ድሮንና ሚሳኤል እንዲያከሽፉ ትዕዛዝ ሰጥተዋል። የጣሊያንንም ነግሬያቸዋለሁ። ጀርመንም ዝግጁ ነች። ይሄ የሚያሳያችሁ ምንድን ነው? ዶናልድ ትራምፕ እኮ እነ ዩናይትድ ኪንግደም እንዲህ እያከናወኑ የጦር ሰፈራቸውን ሰጥተው የጦር ጀቶቻቸውን ልከው ዶናልድ ትራምፕ ደስተኛ አይደሉም እኮ ብቻችንን ትተውናል፣ ከኛ ጋር አብረው አልቆሙም የሚል ድምፅን እያሰሙ ነው የሚገኙት። ልብ አድርጉ ክቡራትና ክቡራን። እንግዲህ የራሳቸው በቂ የሆነ ወታደራዊ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ካለ ለምን የሌሎቹን የአውሮፓ ሀገራት አስገድደው ነው? በነገራችን ላይ አስገድደው ሊባል በሚችል መልኩ መጀመሪያ ይውላችሁ አሜሪካ የዩናይትድ ኪንግደምን የጦር ሰፈር ልጠቀምበት ስትል ኬር ስታርመር እንዴት በምን አግባብ ብለው ተቃውሟቸውን አሰሙ። ከዛ ነገሩ እየከረረ ሄደ። የኢራን ጥቃት እየበረከተ መጣ። እነ ኬር ስታርመር ሐሳባቸውን ቀየሩና በቃ አሜሪካ የጦር ሰፈራችን እንድትጠቀም ብቻ ሳይሆን የጦር ጀቶቻችንን ጭምር ወደዛ በመላክ ሚሳኤሎችን የማክሸፍ ሥራ፣ ድሮኖችን የማውደም ሥራ እንሰራለን ሲሉ ተስማሙ። እንዳልኳችሁ እነ ፈረንሳይ መጡ፣
ጣሊያንም በሜሎኒ በኩል አስታወቀች። ምንድነው የሚያሳያችሁ? ይሄ ምንድነው የሚያስረዳችሁ ከተባለ ይሄ ጉዳይ አንድ ግልጥ አድርጎ የሚያሳየው ነገር አሁን በገልፉ ሀገራት በመካከለኛው ምስራቅ ያለው የአሜሪካ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ወትሮም በቂ እንዳልነበረ የሚያሳይ ነው። መለስ ብለን ካስታወስን እኮ እስራኤልና ኢራን በባለፈው ሰኔ 2025 ላይ ወደ ጦርነት ውስጥ ገብተው በነበረበት ጊዜ በመቶዎች የሚቆጠሩ ሚሳኤሎችንና ድሮኖችን ኢራኖች ወደ እስራኤል ሲተኩሱ እነዛን ሚሳኤልና ድሮኖች ለማክሸፍ መላው የአረብ ሀገራት እነ ጆርዳን ሳይቀሩ አሜሪካ ነች እነ ፈረንሳይ በሰዓቱ በዚህ መካከለኛው ምስራቅ ላይ የሃውቲን እንቅስቃሴና እንዋጋለን በሚል የጦር ጀቶቻቸው የባህር ኃይል መርከቦቻቸውን አስጠግተው ስለነበረ በእስራኤል ላይ ያ ጥቃት ያ የሚሳኤል ዝናብ ሲዘንብ የማክሸፉን ስራ እስራኤል ብቻዋን አልነበረም የተወጣችው። አሜሪካም አግዛት፣ እነ ጆርዳን ጭምር እነ ዮርዳኖስ ጭምር አግዘው እነ ፈረንሳይ አክሽፈው በስንት ትግል ነበር የቆመው። እንደዛም ሆኖ ጥቂት የማይባለው አልፎ ገብቶ የእስራኤል F-35 የጦር ጀቶች የሚነሱበት ስፍራ ላይ ጉዳት ማድረሱ አይዘነጋም። ይህንን አይነት ነባራዊ ሁኔታ መለስ ብለን ስናስታውስ አሁን ላይ በአሜሪካዎቹ ዘንድ ያለው የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ በዛ ጦርነት ብቻ በነገራችን ከኢራን ጋር በ12ቱ ቀን ጦርነት ብቻ 25% የሚሆነውን የጸረ አየር ላይ ጥቃት መከላከያ ክምችታቸውን ለማባከን ተገደው ነበር። አሁን ከሰኔ በኋላ የካቲት ላይ ያለነው የ6 ወር ዕድሜ አለ። በዚህ የ6 ወር ዕድሜ ውስጥ ምን ያክል አምርተው ምን ያክል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ይዘው እስራኤልን ጨምሮ እስራኤል ብቻ አይደለችም አሁን ኢላማ የሆነችው እስራኤልን ጨምሮ በመካከለኛው ምስራቅ በገልፉ ሀገራት ውስጥ ያሉ የአሜሪካና የሌሎች የአውሮፓ ሀገራት የጦር ሰፈሮች ከዩናይትድ አረብ ኤሚሬትስ እስከ ባህሪን ከኳታር እስከ ሳውዲ አረቢያ ከኩዌት እስከ ኦማን እንዴት አድርገው ይሄን ሁሉ የአየር ክልል በጸረ አየር ላይ ጥቃት ቴክኖሎጂ ሸፍነው ደህንነቱን ያስጠብቃሉ ከተባለ አይመጣው፣ ሊሆን አይችልም፣ ሊታሰብ አይችልም። ለዛም ነው አሁን የአውሮፓ ሀገራቱ ተጠራርተው አፍረታችንን አንከናነብን በሚል መልኩ የአሜሪካን የአየር ላይ ጥቃት ለመመከት በገልፉ ሀገራት ውስጥ እየተርመሰመሱ የሚገኙት። በጣም የሚገርሙኝን ሁለት ነገሮች ላክልላችሁ። የመጀመሪያው ጉዳይ ኢራን እየደረሰባት ያለው ውድመት እየደረሰባት ያለው ጉዳት ቀላል አይደለም። ያው ኢቭን ዛሬ እንኳን በጣም የኢራን ብሔራዊ ስታዲየም ከጥቅም ውጭ ያደረገ የአየር ላይ ጥቃት ተፈጽሟል። የኢራን ከፍተኛ አመራሮች የመገደላቸውን ጉዳይ የምናውቀው ነው። በርካታ ጥቃቶች በተከታታይ በኢራን እየወረዱ እንደሆነ ይታወቃል፣ በአርቲፊሻል ኢንተለጀንስ ታግዘውም ጭምር። ሁለት ነገሮች ግን ይገርማሉ። የመጀመሪያው ጉዳይ የአመራር ክፍተት ለምንድን ነው የማይስተዋለው? አያቶላህ አሊ ካሜኒ ሲገደሉ ከአያቶላህ አሊ ካሜኒ መገደል በኋላ እኮ ቀላል እንደሚሆን ታሳቢ ተደርጎ ነበረ። ያገዛዙ ሰዎች እጅ ሊሰጡ ይችላሉ ተብሎ ታስቦ ነበር። እነ ዶናልድ ትራምፕም አንኮንዲሽናል ሰሬንደር ሲሉ ነው በትሩዝ ሶሻል የማህበራዊ ትስስር ገጻቸው ላይ መልእክታቸውን ያሰፈሩት። በቃ አያቶላህ ከተገደሉ ምን ቀረ በሚል አይነት ሁኔታ መላው ዓለም በቃ ኢራን እጇን ልሰጥ ነው ሲል ሌላ አመራር ተተካ። በአያቶላህ ደረጃ ብቻ እኮ አይደለም፣ በአይአርጂሲ መሪ ሆነው የሚያገለግሉ ሰዎች ከቃሲም ስሌማኒ ጀምሮ 2020 ላይ ከተገደለው ጀምሮ አሁን የሰኔ 2025ቱ የ12ቱ ቀን ጦርነት ስንት በርካታ አመራሮች እንደተገደሉ ይታወቃል። አሁን ላይም በርካታ አመራሮች ተገድለዋል ኢራን ውስጥ። እንደዛም ሆኖ ክፍተቶች ሳይኖር እነ ኢራን ስቲል እነ አሜሪካና እስራኤልን ከማስጨነቅ አልፈው እነ ፈረንሳይ፣ እነ እንግሊዝ፣ እነ ጣሊያን በቀጥታ የሚሆን በተዘዋዋሪ ወደዚህ ጦርነት ውስጥ እንዲሳቡ የሚያደርጋቸው አይነት ሁኔታ ፈጠሩ፣ አደጋ ደገኑ። እንዴ እነዚህ ሰዎች አይሸነፉም እንዴ ያስብላል። እና ለምንድን ነው የሚለውን ጥያቄ በተመለከተ ሐሳቦችን ለማየት እየሞከርኩ በነበረበት ሰዓት ላይ የተረዳሁት ነገር ምንድነው? መረጃዎች እንደሚያሳዩት ከሆነ የኢራን አገዛዝ በቀላሉ ሊወድቅና ሊደቅ ወይም ሊከፋፈል ያልቻለባቸው ዋና ዋና ምክንያቶች አሉ። የመጀመሪያው ጉዳይ የተተኪ መሪዎች ዝግጅት ነው። ኢራን የአመራር መዋቅሯን የገነባችው አንድ መሪ ቢሞት ሌላው ወዲያው እንዲተካ በሚያስችል አይነት መልኩ ነው። ይህ ሲባል ደግሞ አራት ተተኪዎች ለእያንዳንዱ ፖዚሽን አራት የሚሆኑ ተተኪዎች ለእያንዳንዱ ከፍተኛ የስልጣን እርከን ከጠቅላይ መሪው ከአያቶላሁ ጀምሮ እስከ ታች ድረስ ማለት ነው አራት የሚሆኑ ተተኪዎች ተዘጋጅተዋል። አራት ምን ማለት መሰላችሁ? አያቶላህ ሲሞት አያቶላህን የተካው አንድ ሰው ይመጣል አይደለ? ከዛ 3 ይቀራሉ። ግን 3 መቅረት የለባቸውም። ሌላ ተጨማሪ 4ኛ ሰው ይዘጋጅ። ሁሌ
የመተካካት ሂደቱ ላይ ክፍተት እንዳይፈጠር፣ በዛም ምክንያት የሚመጣ የፓወር ቫኪዩም እንዳይደገን አራት የሚሆኑ ተተኪዎችን ለእያንዳንዱ እርከን የስልጣን እርከን አዘጋጅተው ይጠባበቃሉ። ይህን ማድረግ መቻላቸው ምን ዕድል ሰጣቸው? ቀጣይ ማን ይተካል በሚለው ላይ አስቀድሞ ለመወሰን ዕድልን ሰጣቸው። ለምሳሌ ከፍተኛው ሃይማኖታዊ መሪ አያቶላህ አሊ ካሜኒ ከመሞታቸው ወይም ከመገደላቸው በፊት ተተኪ መሪዎችን ሰይመው ሊሆን እንደሚችል ይገመታል። ይህን ማድረጋቸው በመሪዎቹ መካከል የሚፈጠር የስልጣን ሽኩቻን ያስቀረ። አሁን እስራኤል ትላንት ነው ከትላንት ወዲያ ምን አለች? የትኛውም ሰው ወደ ስልጣን ኃላፊነት ባይመጣ ጥሩ ነው፣ ምክንያቱም ልክ ስልጣን ኃላፊነቱ ላይ እንደመጣ እርምጃ እንወስድበታለን አሉ። እያደረጉት ነው፣ እሱን ልክድ አልችልም። ነገር ግን እንደሚገደሉ እያወቁ እስራኤል እርምጃ እንደምትወስድባቸው እያወቁ ለመሞት ለመሰዋት ተዘጋጅተው የሚጠባበቁ ሌሎች 4 አመራሮች ከስር ይጠባበቃል። ይሄ ከሬጅ አይገርምም? ጀግንነት ምናምን ብዬ እንትልል አይደለም፣ ግን አይገርምም? እንደው ዝም ብላችሁ ስታስቡ ለአቋም ያላቸው ታማኝነት፣ ለአቋማቸው ያላቸው ጽናት እንደሚሞቱ እያወቁ የእስራኤል ኢላማ እነሱ ላይ እንደሚያርፍ እያወቁ ይሄ ጉዳይ ምን አጠናከረልኝ መሰላችሁ? አያቶላህ አሊ ካሜኒ ከመገደላቸው በፊት ልክ የመጨረሻው ሞመንት አካባቢ ላይ በቃ ጥቃቱ ሊፈጸም እንደሚችል ታውቆ አያቶላህን በቃ ከዚህ ቦታ ይዘናቸው እንውጣ፣ አያቶላህ እንውጣ ተብለው ነበር ከዛ ከስብሰባው ቦታ ላይ። እሳቸው ግን በቃ 86 ዓመታቸው ነው እንደምታውቁት፣ መስዋዕትን ነው የመረጡት ተባለ፣ መሞትን ነው የመረጡት። አሁን አራት አመራሮች ቀድመው ተዘጋጅተው ነበረ የሚለውን ጉዳይ ስረዳ የገባኝ ነገር በእርግጥም ያንን ማድረጋቸው የሚያስደንቅ አይደለም። ኦልሬዲ ቀጣይ ሊመጣ የሚችለው በመልካም እጅ ላይ አስቀምጠው ነው ሄዱ። ዛስዋይ ከባድ ይሆነባቸዋል አሜሪካዎቹ። አያቶላህን ገለው እንግዲህ አንድ ሀገር እኮ በቃ የጦር ጀነራል ተገደለ እኮ ማለት የአድዋን ጦርነት አስቡት። ለምሳሌ በአድዋ ጦርነት ላይ አጤ ምኒልክ ቢገደሉ ኖሮ በቃ መጀመሪያ እንትኑ እሳቸው ላይ ያነጣጥረው እሳቸው ቢገደሉ ኖሮ አበቃ እኮ። እሱን ተውት። የአጼ ዮሐንስ ከመሐዲሶች ጋር በሱዳን በኩል ሲዋጉ ጦር የተበተነው መች ነው? ልክ አጼ ዮሐንስ ጉዳት ሲደርስባቸው አይደለም? በጣም የሚገርማችሁ ኢራኖች ጋር እንደዚህ ብሎ ነገር የለም። አራት ተተኪዎች ከስር ተዘጋጅተው ከዛ አስቀድሞ ይወሰናል። ተተኪው ማን ሊሆን እንደሚችል አስቀድሞ ይወሰናል። ይህንም ማድረጋቸው በመሪዎቹ መካከል የሚፈጠር የስልጣን ሽኩቻን ያስቀራል። ከስልጣን በላይ ኮዝ ዓላማ፣ ከስልጣን በላይ ዓላማ ትልቅ ስፍራ አለው በኢራናውያኑ ባለስልጣናትና በኢራናውያኑ ዘንድ። ሌላኛው ለምንድነው ይህ አገዛዝ ያልተዳከመው? ለምንድነው ይህ አገዛዝ ዛሬም ድረስ በጦርነቱ ላይ መዳከምን እያሳየ ያልሆነው? ለምንድነው ዛሬም ድረስ እነ አያቶላህ ተገለው ይሄ ሁሉ የሚሳኤል ውርጅብኝ ወርዶ ይሄ ሁሉ ጥቃት ተሰንዝሮ ለምንድነው ሲባል የሚቀርበው ሁለተኛው ነጥብ ያልተማከለ የጦር እዝ የመኖሩ ነጥብ ነው። ዲሰንትራላይዝ ኮማንድ የሚሉት በተለይ የሪፐብሊካን ጋርድ የሚባለው የኢራን አብዮታዊ ዘብ IRGC ከቴህራን ትዕዛዝ ሳይጠብቁ በራሳቸው ውሳኔ የመስጠት ስልጣን አላቸው። እነዚህ አዛዦች ጦርነት ቢነሳ ምን ማድረግ እንዳለባቸው አስቀድሞ የተሰጣቸው መመሪያ አለ። ጦርነት ከአሜሪካ ጋር ብንገጥም ከእስራኤል ጋር ብንገጥም ከዛ ገሌ ቢገደል ገና ድሮ በህይወት ዋናዎቹ ቁልፍ የሆኑ ሰዎች እያሉ ማለት ከዛ እኔ ብሞት እነንትና ቢሞቱ ምናምን ብለው ተወያይተው እንደ ጦር የኢራን አብዮታዊ ዘብ እንደ አንድ አብዮታዊ ዘብ ምን ማድረግ አለበት በሚለው ላይ መመሪያ አዘጋጅተው አስቀምጠውለት እነሱ ቢሞቱም እንኳን መመሪያቸው አይሞትም። ታስዋይ የIRGC የሚባለው አብዮታዊ ዘብ የኢራኖቹ በአሜሪካና በእስራኤል በሽብርተኝነት እንደተፈረጀ ይታወቃል። በበርካታ የአውሮፓ ሀገራት ይሄ ወታደራዊ ኃይል ትዕዛዞችን ቀድሞ ተቀብሏል። በጦርነት ጊዜ ምን ማድረግ እንዳለበት ቀድሞ ያውቃል። ስለዚህ እገሌ ቢገደልና እገሌ ቢሞት ቀጣይ የሚመጣው ሰው ኦልሬዲ መመሪያ ማገላበጥ ነው የሚጠበቅበት። ምን ማድረግ አለብኝ በሚለው ላይ መመሪያ ያገላብጣል። ያ በመመሪያው ላይ የተቀመጠለትን ነገር ያደርጋል። ከመመሪያው የሚወጣ የለም። ዛት ሚንስ IRGC ራሱ ከሌሎች ውሳኔ ሳይጠብቅ በራሱ እርምጃዎችን የመውሰድ ስልጣን ጭምር ተሰጥቷል። ዲሰንትራላይዝድ ኮማንድ። ይህንን ማድረግ መቻላቸው ለኢራን አብዮታዊ ዘብ IRGC ትልቅ የጀርባ አጥንት የሆነ ጉዳይ መሆኑን መረጃዎች ያመላክታሉ። በሶስተኛ ደረጃ ኢራን ስለምን እንዲህ ጠንካራ ሆነች በሚለው ጉዳይ ላይ እንደ ምክንያት ሆነው ከሚቀርቡ ነጥቦች ውስጥ ውስብስብ የመዋቅር ትስስር የሚባለው ቁም ነገር ኮምፕሌክስ ዌብ ኦፍ ፓወር
አገዛዙ በአንድ ሰው ላይ ብቻ የተመሰረተ አይደለም። እንደምናስበው አሁን በአያቶላህ ላይ ብቻ የተመሰረተ አይደለችም ኢራን። ይልቁንም በሶስት ዋና ዋና አካላት የተጋመደ ነው። ሃይማኖታዊ መሪዎች የምንላቸው አሉ። ይሄ ክለርክስ የአገሪቱን ርዕዮተ ዓለም የሚመሩ አገሪቱ ርዕዮተ ዓለሟ ምን መሆን እንዳለበት የሚቀርጹ የሚያስፈጽሙት አካላት ናቸው። አብዮታዊ ጥበቃ ሰራዊት የሚባለው ደግሞ የኢኮኖሚውንና የጦር ክፍሉን የሚቆጣጠር አይነት ክፍል ነው። ፖለቲከኞቹ እነ መሱድ ፔዜሽኪያን ፕሬዝዳንቱን ጨምሮ ማለት ነው አስተዳደራዊ ስራዎችን የሚሰሩ ናቸው። ይህ መዋቅር አንዱ አካል ቢመታ ሌላኛው ደግፎት እንዲቆም ስለሚያደርግ አጠቃላይ ስርዓቱን በአየር ጥቃት ብቻ ለማፍረስ አስቸጋሪ ያደርገዋል። that's the point። ሶስት ክፍሎች አሉ። እነ አያቶላህ እርግጥ ነው እነ መሱድ ፔዜሽኪያንም እነ አይአርጂሲም ተጠሪነታቸው በአያቶላህ ስር ናቸው። ግን በስራ ደረጃ ኃላፊነት ምንድነው ኃላፊነታቸው ተብሎ ሲገለጽ በሶስት ክፍሎች የተከፈሉ ሶስት ኃላፊነቶች። እነ አያቶላህ ርዕዮተ ዓለሙ ላይ ያተኩራል፣ ሃይማኖታዊ ጉዳዮች ላይ ያተኩራሉ፣ የሀገሪቱን ማይንድ ሴት በመቆጣጠር ረገድ። ሁለተኛው ክፍል የኢኮኖሚና የጦር ጉዳዮችን የሚመለከተው አይአርጂሲ የተባለው የኢራን አብዮታዊ ዘብ የሚባለው ክፍል ኃላፊነት። ፖለቲካዊ ስራዎች ፕሬዝዳንቱ ኃላፊነቶች ናቸው የነ መሱድ ፔዜሽኪያን። ስለዚህ አያቶላህ በዚህ በኩል ቢገደሉ በአይአርጂሲ በኩልና በፖለቲካዊ ስራዎችን በሚያከናውኑ በፕሬዝዳንቱ ጽሕፈት ቤት አማካኝነት ያሉ አካላት በአያቶላህ በኩል የተፈጠረውን ክፍተት ደግፈው ስለሚይዙ የኢራን መንግስትን ወይም አገዛዝን እንዲሁ በአየር ላይ ጥቃት ብቻ የአገዛዝ ለውጥ እናከናውናለን ወይም እናሳካለን ብሎ ማሰብ ዘበት ነው ተብሎ እንዲገለጽ የሚያስችሉ ነጥቦች መካከል የሚጠቀስ። ሌላኛው ጉዳይ የኢራን መንግስት ያው ከማን ጋር እንደገጠመ ያውቃል። የኢራን አገዛዝ ከማን ጋር እንደገጠመ ያውቃል። በኢራን ውስጥ የአገዛዝ ለውጥ ለማከናወን እንደሚፈልጉ ምላችሁ ባለፉት በርካታ ዓመታት ኔታንያሁም በተደጋጋሚ ሲናገሩት የነበረ ጉዳይ ነውና የሚያስደንቅ አይደለም። እኛም አውቀናል አይደለም ኢራን እንደዚህ አይነት ጉዳይ የሚደገስላት ኢራን ቀርቶ እኛም አውቀናል። የኢራን መሪዎች ከውስጥም ከውጭም አገዛዛቸውን ለመጣል የሚፈልጉ ኃይሎች እንዳሉ በሚገባ ነው የሚያውቁ። ይህን አይነት ስጋት መኖሩና ይህንን ማወቃቸው ምን ጠቀማቸው ካላችሁ በውስጣቸው ከፍተኛ አንድነት እንዲፈጥሩና ካልተባበርን ሁላችንም እንጠፋለን የሚል መንፈስ እንዲኖራቸው አድርጓል። ታዲያ እንዲህ አይነት አገዛዝን እንዴት ነው የሚጣለው? እንዴት ነው የሚወድቀው? ምን ይፈልጋል? እና አሜሪካውን ወሰነው በቃ የአገዛዝ ለውጥ እያልን በተደጋጋሚ ዓላማቸውን ለማሳካት የሚፈልጉት ጉዳይ አለ አይደል? ወስነው የሚገቡ ከሆነ ምን ይፈልጋል? የመሬት ላይ ወረራ ይፈልጋል። ግራውንድ ኢንቬዥን ወይም እግረኛ ጦር ማዝመትን ይፈልጋል። እግረኛ ጦር ቢያዘምቱ ደግሞ የኢራን መልክዓ ምድር ለምሳሌ እስራኤል ወይ አሜሪካ እግረኛ ጦር ቢያዘምቱ አንድ በጣም እርግጠኛ መሆንላችሁን ነገር ልንገራችሁ። በአየር ላይ የበላይነት መቼስ እስራኤልና አሜሪካ ተገዳዳሪ የላቸው። አየር ኃይላቸው የሚገርም ነው። በእግረኛ ኃይል በእግረኛ ጦር ከተባለ ኢራንን አይችሏት። እግረኛ ጦር ካሰፈሩ፣ እግረኛ ጦር ካስገቡ፣ ግራውንድ ኢንቬዥን ከተከናወነ እውነቴን ነው የምላችሁ ይሄ ጦርነት ሌላ ቅርጽ ነው የሚይዘው እንዳለ። ለዚህ ገፊ ምክንያት ከሚባለው ውስጥ የኢራን የእግረኛ ጦር አቅም እንዳለ ሆኖ መሬታቸውን የጂኦግራፊ አቀማመጣቸውን ጠንቅቀው የሚያውቁ የአይአርጂሲ ወታደሮች ጥቂት የሚባሉ አይደል። የኢራን መልክዓ ምድር እጅግ በጣም አስቸጋሪ ነው። በጣም ተራራማ ነች። በእንደዚህ አይነት ተራራማ መሬት ውስጥ ከየት መጥተው እንግዲህ የእስራኤልና የአሜሪካ ወታደሮች ስኬት ሊቀዳጁ እንደሚችሉ ማሰብ በጣም ከባድ። በኢራንና በኢራቅ የ1980ዎቹ ጦርነት ወቅት ላይ የእግረኛ ጦርም ጭምር ተሳትፎ ነበርና በጣም ሰርፕራይዚንግ በሆነ መልኩ ነው ኢራቅን ከእስራኤል ሳይቀር ከና አሜሪካ ሳይቀር ድጋፍ እያገኘች ድባቅ መተው ያሸንፏል። እና በእግረኛ ጦር ማዝመት የአገዛዝ ለውጥ ለማከናወን ወይም የአገዛዝ ለውጡን ለማሳካት እግረኛ ጦር ማዝመት የሚባለውን ጉዳይ እነ አሜሪካ እነ እስራኤል የሚሞክሩት አይመስለኝም። ስለዚህ ምንድነው ስትራቴጂያቸው ሲባል ሁለት ስትራቴጂዎችን ይከተላሉ። የመጀመሪያው ስትራቴጂ በኢራን ውስጥ ህዝባዊ አመጽ እንዲቀሰቀስና ኦልሬዲ ባለፉት ቀናት ስናይ የነበረው ውጥረት ተባብሶ እንዲቀጥል በማድረግ አገዛዙን ከውስጥ ማዳከም የሚቻልበት መንገድ ነው አሁን ትኩረት ሊያደርጉ የሚችሉ። ይሄ የአየር ላይ እንትኑ ትረስት ሚ ጋይስ ከተወሰነ ጊዜ በኋላ ይቆማል። ሌላ ቅርጽ ውስጥ ይገባል ጦርነት። የኢራንን አገዛዝ በአየር ላይ ጥቃት ብቻ መቀየር መለወጥ እንደማይችሉ ያውቁት። መቼስ የእግረኛ ጦር የማያስገቡ ከሆነ ምን ያደርጋሉ ስንል ህዝባዊ አመጽን እንደ ስልት አድርገው ሊጠቀሙ ይችላል። ሁለተኛ አማራጫቸው ታጣቂ ኃይሎችን ማሰማራት ነው። በዚህ ረገድ እንደ እድል ሆነው
ከሚቀርቡ ሁሌም አሜሪካ መጠቀሚያ ያደረገች መጫወቻ ያደረገቻቸው የኩርድ ህዝቦች ጉዳይ ይመጣል። ኩርዶች በኢራቅ፣ በኢራን፣ በሶሪያ፣ በቱርክ የሚኖሩ ተበታትነው የሚኖሩ ወደ 30 ሚሊዮን የሚጠጉ ህዝቦች ናቸው። በቱርክ ውስጥ የኩርዶች እንቅስቃሴ ፖለቲካዊ ሆኖ የትጥቅ ትግል ውስጥ ገብቶ ኤርዶዋን ጋር ስንት ጦርነት አሳልፈዋል መሰላችሁ? አሁን በመጨረሻ በሰላም ጉዳዩ ተገታ ተባለ እንጂ የቱርክ ውስጥ ያለው ፒኬኬ የሚታወቅ ነው። ሶሪያ ውስጥም አሉ ብያቸዋለሁ። ሶሪያ ውስጥ ኩርዶችን ለመዋጋት ብለው ነው አንደኛው ኤርዶዋን ወደ ሶሪያ ጦራቸውን የሚያዘምቱት በሶሪያ ውስጥ ያለ የኩርዶች ታጣቂዎች እንቅስቃሴ ለማዳከም በሚል ነው። ኢራቅ ውስጥ ፒሽመርጋ የሚባሉ ኩርዶች አሉ፣ የኩርድ ተዋጊዎች አሉ፣ ፒሽመርጋ ይባላሉ። እና አሜሪካ አሁን ብቻ እኮ አይደለም ኢራን ውስጥም አሉ። እና አሜሪካ ምን ያደርጓቸዋል? የሆነ ግጭት በመጣ የሆነ ችግር በመጣባቸው ጊዜ ለምሳሌ የአሸባሪው ዳይሽ አይኤስአይስን ተዋግተው እንዲጥሉላቸው ከፍተኛ ድጋፍ ሲያደርጉላቸው ቆይቶ እና ምን ቃል ይገቡላቸዋል መሰላችሁ? በቃ ሀገር ትሆናላችሁ፣ እንደ ሀገር ትመሰረታላችሁ የሚል ቃል በአሜሪካ በኩል ይገቡላቸዋል። መቼስ ተበታትኖ ያለ አንድ ቀን ሀገር እንሆናለን የሚል ህልም ያላቸው ህዝቦች ናቸውና በቃ እና አሜሪካን አምነው ወደ ጦርነቱ ይገባሉ። ከዛ ልክ ጦርነቱ ሲያልቅ አሁን ዳይሽ አይኤስአይኤስ ጋር የነበረው ጦርነት ሲጠናቀቅ ቃል በገባችሁት መሰረት ሀገር አድርጉን እንጂ ብለው ሲጠይቁ አይ ትንሽ ጠብቁ ተባሉ። አሁን ላይም እዛው ኢራን ውስጥም ጭምር ኩርዶች ስላሉ የታጣቂዎችን እንቅስቃሴ መደገፍ ጀመሩ የሚል ዜና አይታችኋል ትላንትና። እኛም ሰርተነዋል። የኩርዶችን ታጣቂዎች እንቅስቃሴ መደገፍ ጀመሩ። ከዛ ዛሬ ላይ የኢራቅ ውስጥ ያለው እነዚህ ፒሽመርጋዎቹ በጣም ጠንካራው ባይዘወይ ኢራቅ ውስጥ ያለው የኩርዲስታን አስተዳደር ነው። በጣም ራሱን በራሱ የሚያስተዳድር ግዛት ነው ኢራቅ ውስጥ ያለው የኩርዶች ግዛት። ጠንካራው እሱ ነው እና ፒሽመርጋ ይባላሉ እንዳልኳቸው ወታደሮቻቸው። እነሱ ዋይ ከኢራን ጋር እንዋጋም ብለዋል። ያም ማለት ግን እነሱ ባይዋጉም እዛው ኢራን ውስጥም አሉ። እነዚህን አካላት ምናልባት እና አሜሪካ ሊጠቀሙና አገዛዙን ያው እግረኛ ጦር ሊያሰፍሩበት አይችሉም አልኳቸው። የራሳቸውን እግረኛ ጦር ሊያሰፍሩበት አይችሉም፣ አይሆንላቸውም በፍጹም። ስለዚህ በእጃዙር ጦርነት ውስጥ መግባት እንደ ስትራቴጂ ከቅርብ ዓመታት ወዲህ እየተከተሉ ስለሆነ አሁን በኩርድ ታጣቂዎችን በመጠቀም አገዛዙን የማዳከምና የመገልበጥ ስራ ሊያከናውኑ ይችላሉ ተብሎ ይጠረጠራል። ምንኛው ይከተላል የትኛው ይሆናል የሚለውን ጉዳይ ወደፊት አብረን የምናየው ይሆናል። እስካሁን ባለው ነባራዊ ሁኔታ ግን ጠቅላላ ሳደርግላችሁ ያቀረብኩላችሁን ጉዳይ እና አሜሪካ እነ እስራኤል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቻቸው ለምን ያክል ጊዜ እስራኤልን ጨምሮ የአረቡን ዓለም ሀገራት እየጠበቁ ይቀጥላሉ የሚለው ጉዳይ ጥያቄ የተነሳበት ነው። ይሄ ደግሞ በኢራን ወታደራዊ አቅም ዛሬም ድረስ ጠንካራ ሆኖ በቀጠለ የአየር ላይ ጥቃት ሳቢያ ነው። ይህንን በማየትና በመስጋት እነ ፈረንሳይ፣ እነ ጣሊያን፣ እነ እንግሊዝ የጦር ጀቶቻቸውን ጨምሮ የጸረ አየር ላይ ጥቃት መሳሪያ ቴክኖሎጂዎቻቸውን ለአረቡ ሀገራት ለመስጠት በዝግጅት ላይ ናቸው የሚለውን ጉዳይ ያነሳንና ለመሆኑ ኢራን የምትባለው ሀገር በዚህ ደረጃ አስቸጋሪ የሆነችው ከምን የተነሳ ነው የሚለውን ነጥብ ስንመለከት የአገዛዝ ለውጥ ለማድረግ አያቶላ ከሞተ በኋላ ቀላል ያልሆነበትን ነገር ስንመለከት የአመራር እርከን ላይ ያሉ አማራጮችን ተማከለ አስተዳደር መኖሩ እነዛ ጉዳዮችን እየቃኘን መረጃዎችን ተለዋወጠ። እንደ መውጫና እንደ መሰነባበቻ እንዲሆን ግን አንድ መረጃ ልንገራችሁ። ትላንትና ሰምታችሁ ነበር። ቱርክ በኢራን የአየር ላይ ጥቃት ተመታች እና በአየር ላይ ጥቃቱን ያከሸፈው ደግሞ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ነው አሉ እና ዜናው በጣም ናኘ። እኔም ትላንት ያየሁት ነበር ዜናውና ዜናው በጣም ተወራ። ከዛ ዛሬ ምን አይነት መረጃ ወጣ? ኢራናውያን እኛ ቱርክ ላይ ምንም አይነት የሚሳኤል ጥቃት አልሰነዘርንም ሲሉ እውነቱን ወቁልን በማለት መልእክታቸውን አስተላልፈዋል። ኢራን ወደ ቱርክ ምንም አይነት ሚሳኤል አልተኮስኩም በማለት በኔቶ አማካኝነት የሚሳኤል ሙከራ ከሽፏል የሚባለው መረጃ ማስተባበሏ ነው የተሰማው ዛሬ። የቱርክ መከላከያ ሚኒስትር ከኢራን ተነስቶ ወደ ቱርክ የአየር ክልል ያመራ የነበረ ባላስቲክ ሚሳኤል ምስራቃዊ ሜዲትራኒያን ላይ በኔቶን የአየርና በሚሳኤል መከላከያ ዘዴዎች መደምሰሱን የማስተዋወቁ ጉዳይ በጥያቄነት እንዲነሳ አድርጓል። ይሄ ነጥብ ትላንትና ከነገርኳችሁ ሌላ አንድ ጉዳይ ጋር ይገናኛል። አራምኮ ምንድነው የሚባለው? ይሄ ስሙን እንግዲህ ተሳስቼ ከሆነ አላቅም አሁንም እና ሳውዲ ውስጥ የሚገኘውን የነዳጅ ማጣሪያ ጣቢያ አራምኮ ኢራን እኔ አልመታሁትም ብላ ነበር። ኢራን እኔ አልመታሁትም፣ እኔ የነዳጅ ማብለያ ጣቢያውን አልመታሁም ብላለች። አሁን ቱርክ ላይም አልተኮስኩም ብያለች። ከዛ ተከርከር ልሰን የሚባለው ጋዜጠኛ ምን ብሎ ነበር ብያችኋለሁ ትላንት። ሳውዲ አረቢያ ውስጥ ቦምብ ለማፈንዳት ሲንቀሳቀሱ የነበሩ የሞሳድ ሰላዮች ተያዙ ብሎ መረጃ አውጥቷል ብዬ ነግሬያችኋለሁ። ከዚህ በኋላ ያለውን ነገር እናንተ ዶቶችን ኮኔክት አድርጉና ምን እየሆነ ይሆን የሚለውን ጥያቄ ራሳችሁ መልስ ስጡ። እኔ እንዲህ ብዬ አልናገር። ዶቶችን አገናኙ እናንተ ራሳችሁ። የሆኑ ነገሮች ሊኖሩ ይችላሉ። እያጣራን ወደፊት ጉዳዩን እኔም
በሰል ይበል፣ ላብላለው፣ ላንብብበት፣ ከግራ ወደ ቀኝ ነገሮችን ልይበት። በቀጣይ ስመጣ እንደው ይሄ ነገር የሚለውን ነገር እንመለከታለን። እናንተም እስኪ ጉዳዩን ለመመልከት ለማየት ሞክሩ ለማለት ያክል ነው የመጨረሻ የመውጫ መረጃ አድርጌ ያቀረብኩላችሁ። ነፃነት ላቀው ነበርኩኝ በገበያ ፖድካስት። አብራችሁ ስለነበራችሁ ከልብ አመሰግናለሁኝ። በቀጣይ የመረጃ ሰዓቶቻችን እንዲሁ አዳዲስ ጉዳዮች ወደ እናንተ ያደረስን እንቀጥላለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።